የሰርጌ ዕለት ባለቤቴ የሚዜ ፍቅረኛ መሆኑን አወቅኩኝ ትላለች። ርዕሱ ራሱ ከባድ ነው አኬዙ። እሱና እኔ ተዋወቅ ነው 9 እንደገባሁ ነበር። ምንም ጓደኛ የለኝም። አንድ ቀንም ኖሮኝ አያውቅም። መጠሪያ ስሜ ራሱ ያቺ ብቻዋ የምትቀመጠው ልጅ ነበረ። እሱን ከተዋወቅኩ በኋላ ግን ሁሉ ነገር ተለወጠ። ምንም ነገር የማላውቀው ልጅ ወደ ፍቅር ውስጥ ገባሁ። ከሱ ጋር 12 እስክንደርስ አብሬው ነበርኩኝ። የመውጫ ፈተና ተፈትኜ በአሪፍ ውጤት ወሎ ዩኒቨርሲቲ ገባሁ። ግቢ በነበርኩበት ሰዓት ከዶርም ልጅ ጋር በሚገባ ተግባብተን ነበር። እናም በጣም ግልጽና ተጫዋች ነገር ነች። በኦንላይንም ከምታውቀው ልጅ ጋር ፍቅር እንደጀመረች በወሬ መሀል ነገረችኝ። እኔም እንዴት በኦንላይን ብቻ ከምታውቂው ሰው ጋር ምናምን ብያት ነበር። ነገር ግን ያው አልፎ አልፎ በአካል እንደሚገናኙ ግን ብዙውን ጊዜ በኦንላይን እንደሚያወሩ ዘንድሮ 6 ዓመት ይሞላቸው ጭምር ነገረችኝ። ገርሞኝ ነበር በጣም ለ6 ዓመት በኦንላይን ይገርማል። ብቻ እንዲያዘልቅላቸው ተመኘሁላት። በዚህ መሀል ፍቅረኛዬ ደወለ። ከሷ ጋር ዞር ብዬ ሳወራው ነበር ሽማግሌ ሊልክ እንደሆነና ከነበረበት ቦታ ከደሴ ውጤት ስላልመጣለት ዩኒቨርሲቲ አልገባም ነበር። ጓደኛዬ ማስታወቂኝ ስትለኝ ስለነበር የት እንደሆነ ስጠይቀው ወደ አዲስ አበባ የሄደ መሆኑን ነገረኝ። ሌላ ጊዜ ብያት እንደ ቀልድ ከሷ ጋርም ሳላገናኛቸው የሰርጋችን ቀን ደረሰ። ጓደኛዬ ሚዜ ነበረች። ሙሽራውን በጉጉት እየጠበቅን ነበር። አስባችሁታል? ለ5 ዓመት ሙሉ ያፈቀርኩት ምን ያረክነው ላምብበል አስባችሁታል? ለ5 ዓመት ሙሉ ያፈቀርኩት ሰው ላገባ ነው እና ደስታዬ ያው ብቻ ማብራራት አይጠበቅብኝም። ወደ ነበርኩበት ክፍል ባሌ ያልኩት ሰው ሲገባ ያልጠበቅኩት ነገር ተፈጠረ። የጓደኛዬ ስም አቆላምጦ ሲጠራ ትተዋወቃላችሁ እንዴ አልኳት። አዎ አውቀዋለሁ፣ የ6 ዓመት ኦንላይን ላይ ማወራው ፍቅረኛዬ ነው ያልኩሽ እሱ ነው አለችኝ። ጭንቅላቴ ብቻ ሲዞር አስታውሳለሁ፣ ሌላ ነገር አላስታውስም። ስነቃ ነው ሆስፒታል የነበርኩት። አስበሽዋል? እኔ የሰርጌ ቀን ላገባው የሚመጣው ወንድ ጓደኛዬን እንዲሁም እያዋራት ያውም ሚዜን በአጋጣሚ ሲገናኙ ፊት ለፊቴ አያስደነግጥም? ብቻ ከተነሳው በኋላ ሳጣራ ከ8ኛ ክፍል ጀምሮ ከሷ ጋር ያወራ እንደነበርና ከሷ ጋር ሲጣላ ነበር እኔን የጠየቀኝ። ከዛ በኋላ ሁለታችንም ስለማንገናኝ እሷን በሞባይል ተቋርጦ ነው እሷን በሞባይል እኔን በአካል እያወራ ቆየና እኔን ለጋብቻ ጠይቆ እሷን እንጋባለን በሚል ተስፋ እስካሁን እንዳሉ አወቅኩኝ። ቤተሰቦቼ በጣም ተናደዱ፣ እናቴም ተቆጣች። ግን የማያልፍ የለምና ያ ጊዜ አለፈ። በጣም በበር የተሰቃየሁት። ከዚህ ነገር ሁሉ በኋላ በአመቱ ሌላ ሰው ተዋወቁ። ግን ጊዜን ሳላጠፋ ወደ ትዳር ነበር የገባሁት። ይሄ ነገር ተመችቶኛል። ቻርጀር እያለቀ ነው። ነበር የገባሁት። በትምህርቴም ተሳክቶልኝ የዶክትሬት ዲግሪዬን ጨርሼ አሁን የ2 ልጆች እናት ለመሆን በቅቻለሁ ስላለች እና ከየትኛው ጋር ነው እንደዛ ምናምን ስላት ከአመት በኋላ ከተዋወቀችው ሰው ጋር የፈጠነ ተጋብታ። ይመችሽ። ግን ወንዶች ወርዝት እንደዚህ የምታረጉ ከምር እንደዚህ ሴት ልጅ ልብ ላይ የምትጮቱ አገባሻለሁ በሚል ተስፋ ምናምን እንደዚህ ሙድ የምትይዙ ግን እዚ ወርዝት በኋላ ፈጣሪ ምናምን አታምኑም እንዴ? ቆይ የነሱን የነሱ ቀልብ መሰበር የነሱ እንትን ማለት እኮ በኋላ ዞሮ አንተን ነው የሚያጠቃህ እኮ። you have to think about this። እሷን ልቧን መስበር የእሷን ህይወት ማበላሸትህን እና ደግሞ የጊዜያዊ ስሜትህን ማርካትህን ምናምን ብቻ አይደለም ማሰብ ያለብህ። ወደፊት አንተንም እንደዚህ ነገር ይጠብቀሃል ማለት የሰጠከውን የዘራኸውን ነው የምታጭደው አይደለ? ስለዚህ ይሄ ነገር መፈጠሩ አይቀርም። የሆነ ጊዜ ትጎዳለህ። እሷን የጎዳሃትን ያህል ፈጣሪ እኮ ማለት መልሶ ይከፍልሃል። እሷ ባትከፍልህ ራሱ እሷ አልቅሳ ብትተው ራሱ ብታለቅስ ለጌታ ደግሞ ተበዳይም ኦብቪየስሊ ዝም የሚል ጌታ አይደለም ያለ። በክርስትና በእስልምና ነው ያልከሉት ባይዘው እኛ ለማንኛውም አስቡበት። ከምር ሴቶችን ይሄ የጎዳችሁ አራድነት ምናምን የሚመስላችሁ ደግሞ አራድነት አይደለም። አራዳ እንደዚህ ያደርግም። ለማንኛውም ይህን ይመስላል ታሪካችን። ወደዳችሁት ወይ ፎሎ ምናምን ማድረግ እንዳለች ተበዳዩ ማን ነው ይላል የዛሬው ታሪካዊ ርዕሳችን። የሚያውቃቸው ሰው ሁሉ የጋብቻ ቀናቸውንና ፍቅራቸውን የሚያውጁበትን ቀን በጉጉት እየጠበቀ በነበረበት ሰዓት ላይ የእሱ ልብ በመሀል ለሌላ ሴት ሸፈተ። እሷም ከብዙ ስቃይ በኋላ ማንም ያልወደዳትን ያህል የወደዳትን ምርጡን የህይወቷን አጋር ተዋወቀች። ያን ጊዜ መንገዳቸው ተለያየ። ታሪኩ እንዲህ ነው ትላለች ጸሐፊያችን። ፍቅራቸው ማንም የሚመኘውም ብሎም በላይ የነበረ የሚያስቀና ሲሄዱም አንድ ላይ ሲበሉም አንድ ላይ የተባለ
እየሆነለት ነበር። የስራው አንድ አካል የህይወቱ ሙሉ ቦታና የወደፊት ህልሙ ናት ብሎ ህዝቡ ስማቸውን በአንድ ላይ ሲያወድስ ቢኖርም ለወረትና ለዘበት እንደነበር ማንም አልጠረጠረም። ከሱ በላይ ደግሞ እሷ በኃይለኛ ፍቅር ውስጥ እንደሰመጠች በግልጽ ቢታይም we're just best friends እና sisterly brotherly እያሉ ህዝቡን እየሰከሱ ራሳቸውንም እያታለሉ ለአመታት ፍቅራቸውን ደብቀው አይን ባያወጣም ያፈጠጠና ያገጠጠ ግንኙነታቸውን ለመሸሸግ ሲሞክሩ ሁኔታቸውንና ድርጊታቸው ስራቸውን ቢያሳብቅም ራሳቸውን ለመሸፈን በሚሞክሩበት ሰዓት የበለጠ ፍቅራቸው እየገነነና እየታየ መጥቶ ነበር። ከሆነ ጊዜ በኋላ ግን የታሪኩ ፕሎት ትዊስት እየተገለባበጠ እና ግራም ያጋባ መልክ እየያዘ መምጣት ጀመረ። የሱ ልብ ለሌላ ሴት እየሸፈተና በሰው አይን ውስጥ ደስ የማይል ጥርጣሬን እየዘራ መጣ። ጊዜውን የሚያሳልፈው ከአዲሷ ንግስቱ ጋር መሆን ሲጀምር የእውነት አፍቃሪው ልቧ በጣም ተሰበረ። በዚህ ጊዜ የእድሜውን ከአመት በላይ የነጠቀውን የህይወቱን ጥቂት ነፃነት ያለበዘዘበት ክስተት ተፈጸመ። ለጊዜው ከሰው እይታ እሱ ተሰወረ። ይህን ጊዜ አፍቃሪው ልቧን ለመጠገን እና ተመልሳም ለማገገም ብዙ ጊዜ ቢፈጅባትም ከአይን የራቀ ከልብ ይርቃል እንዲሉ ልቧ እየተጠገነና እየተረጋጋች መጣች። ፈጣሪም እሷ የፈቀደችው እና ያሰበችው ሳይሆን እሱ ያቀደላትና ያሰበላት ከመሆኑም በላይ ከማንም በላይ ያፈቀራት ሁሉም ሰው ዘንድ ተወዳጅ የሆነውን ሰው ከሀገር አቋራጭ አምጥቶ በእጆቿ ሰጣት። ይህን ጊዜ ከመቼውም የበለጠ ህይወቷ በራ። የሰው አይን ውስጥ የበለጠ ተወዳጅ ሆነች። ንጉሱ ንግስት አረጋት ይላሉ የእነዚህን ሁለት ጥንዶች የሚወዱ ሰዎች። ህይወቷ ተስተካክሎ ደስተኛ ህይወት እየመራች ከመቼውም ጊዜ በላይ ህይወቷ ብርት ፍክት ያለበት ጊዜ ላይ እሱ ወደ ህዝቡ አይን በድጋሚ ተመለሰ። በዚህ ጊዜ ላይ ግን ከበፊቱ ህይወቱ የተለወጠ ትልቅ ክስተት ነበረ። ይህም ምንድነው? የልጅ አባት ሆኖ ወደ ሚዲያ መስኮት መጣ። ልጁ የማን ነው ለሚለው ጥያቄ በጣም ግልጽ ነበር። ከአዲሷ ፍቅረኛው መሆኑ እና በድብቅ ሰው የገመተው ነገር ፈጣሪ እንዳይሸሸግ ፈልጎ በልጅ መልክ እንዳወጣው ሁሉም የማይክደው ሀቅ ነው። በዚህ ጊዜ አንድ ደስ የማይል ነገር ተፈጠረ። የዚች ምስኪንና ተበዳይ ልጅ ህይወት ድጋሚ መመሳቀል ጀመረ። የእንጀራ ገመዷ ለመበጠስ ጠላቶቿ ተነሱባት። ትክክለኛ አፍቃሪዋ ግራ ገብቶት በጭንቀት ላይ ነው። ግራ ቢገባት እና ቢቸግራት ለሰው ማመን የሚከብድ እውነት ነው ግን ብሎ የሚያጠራጥር እንጀራ ገመዷን ሊበጥስ የሞከረውን የድሮ ፍቅረኛዋን ይፋ አርጋ በህዝቡ ስም ይህ ድርጊቱን እንዲያቆም ብትገስጸውም እንደውም በተቃራኒ እሷን ገልቲ ጥፋተኛ እራሱን የዋህና ተበዳይ አድርጎ አሁን የልጅ አባት ነኝ እባክሽን ተይኝ በማለት ማንነቷን አጎደፈ። እውነት ለመናገር አሁን ላይ እውነቱ ማን ጋር እንዳለ እና ችግሩ የቱ ጋር እንደሆነ የታሪኩ ትክክለኛ ኤቪል ፐርሰን የቱ እንደሆነ ለህዝቡም ከመጠርጠር በላይ እርግጠኛ የሆነ ሰው የለም። ከማንም በላይ ግን አሳዛኝና ምርጡ ሰው የልጅቷ የዋህ ምንም ሳያቅ ግራና ቀኝ ሳያይ ያፈቀራት አፍቃሪዋ መሆኑን ህዝቡ በአንድ ድምጽ በጭብጨባ ይገልጽለታል። ግን ጥፋተኛ ማን፣ ተበዳይ ማን፣ በዳይ ማን መሆኑን እውነታው ወጥቶ እንዲገለጽልን ተስፋ እያደረግን ሁሉም የታሪኩ አባሎች እውነት ትዘገያለች እንጂ እንደማትቀር እያወቁ የተበደሉት እንዲካሱ ያጠፉትም እንዲቀጡ ይሆናል። አሳዛኝና የዋሁ አፍቃሪም የህይወቱን ትልቅ ውሳኔ ወስኖ የተረጋጋ ህይወት እንዲኖረው በሀገሪቱ ህዝብ ስም እየጸለየን የህዝቡ ጥያቄ አንድ ላይ ይመለሳል፣ አጀንዳውም ይዘጋል ይላል። አመሰግናለሁ። እኔ በቃ ካንት የሚገርም ታሪክ ነው። ከቲክቶክ ጠፍቼ ነበር። ይሄ ታሪክ ሲላክልኝ ግን አለማንበብ አልቻልኩም እና አነበብኩት። እሱ በጣም 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 መሳጭ፣ አስተማሪ፣ አዝናኝ ታሪክ ነው። አይ ላይክ ኢት። የጻፈልኝ ሰው ነው። በጣም አመሰግናለሁ። አሁን እውነት ይወጣል፣ እውነት ትዘገያለች እንጂ አትቀርም ነው፣ አትጠፋም። እና ደግሞ ያ አፍቃሪም ደግሞ የሚያሳዝነው ሰውዬ የዋሁ ልጅ እንግዲህ አይዞህ ሁኔታውን ይግለጽልህና ወደፊት ዋና ውሳኔህን ትልቅ ውሳኔህን እንድትወስን ያድርግልህ ባይነት። ሁላችሁም ደህና ሁኑ። ባይ። ዲያስፖራው ባል እያሰቃየኝ ነው ትለናለች የዛሬ ባል ታሪካችን። ከ7 ወር በፊት ነበር ያገባሁት። ባለቤቴ የውጭ ዜጋ ነው፣ እኔ ኢትዮጵያዊ ነኝ። ሆቴል ላይ እንግዳ ተቀባይ ሆኜ ስሰራ ነበር የተዋወቅ ነው። ብቻ ተግባባን፣ ተዋደድን። ላሊበላ ሄደን የቃል ኪዳን ቀለበት አሰርን። ከ6 ወር በኋላ እንደምንጋባ ተነጋግረን ተመለሰ። እሱ ግን በ3 ሳምንቱ አሁን መጋባት አለብን ብሎ ተመልሶ መጣ። እኔም ደስተኛ ነበርኩኝ። መስከረም ላይ ቤተሰቦቻችን በተገኙበት ቀለል ያለ ፕሮግራም አዘጋጅተን ተጋባን። ፍቅራችን ግን ብዙም አልቆየም። ማን እንደሚመክረው አላውቅም።
ውሎ ሲመጣ ጸባዩ ይቀያየራል። እኔን ለገንዘብ ብለሽ ነው ያገኘሽኝ ይለኛል። ምን አለፋችሁ ሁሌ ጸብ ሆነ ስራችን። ምግብ ላይ የራሳችን እናዘጋጃለን፣ አስቤዛም እንደዛው። ታዲያ በዚህ ሁኔታ እያለን አረገዝኩኝ። ጸባዩ ይቀየራል ብዬ ባስብም አልሆነም። ልጄን ወስዳለው ብቻ ነው የሚለኝ። ስልክ ሳወራ ይቀናል። አንድ ስልክ ሰብሮብኛል። ታዲያ አንድ ቀን የእህቴን ስልክ ተቀብዬ ሳወራ አይቶ ደበደበኝ። በጣም መቶኝ ስለነበረ ልጄን አጣሁት። ነገሮች ግራ ሲገቡኝ ፖሊስ አመጣሁ። እሱም አያገባችሁም፣ ፍርድ ቤት ትክሰሰኝ አላቸው። እነሱም ልክ ነው ብሎ ተመለሱ። እኔም ስለመረረኝ ቤት ፈልጌ ልወጣ ስል መልሶ ማልቀስ ጀመረ። ይቅርታ፣ በእኔ ምክንያት ልጄን አጣው፣ አሁንም አንቺን ማጣት አልፈልግም ይለኛል። በቀጣዩ ቀን የጋብቻ ሰርተፍኬት እናውጣ፣ እንደተመለስኩኝ ፕሮሰስ ልጀምርልሽ አለኝ። እኔ ግን ሀገሬ ላይ ሆኖ እንዲያሰቃየኝ፣ ጭራሽ የሰው ሀገር ምን ሊያደርገኝ እንደሚችል ማሰብ አልፈልግም። ስለዚህ እምቢ አልኩት። ታዲያ ልክ 2 ወር ሲሞላን ወደ ሀገሩ ተመለሰ። አሁን ላይ ለራሴ አነስተኛ ቤት ተከራይቼ እየኖርኩኝ ነው። እሱ ግን አሁንም ሚስቴ ነሽ ይለኛል። ባይሆን ለ1 ወር በቱሪስት ቪዛ ነይ እያለኝ ነው። ባል እንደማይሆነኝ ያውቃለሁ፣ ነገር ግን ሀገር አይቼ ልምጣ ብዬ አስባለሁ። በሌላ በኩል ደግሞ መሄዱም ይቅርብኝ፣ እሱም ቀርቶብኝ ህይወቴን በአዲስ ልቀጥል ብዬ አስባለሁ። ብቻ ነገሮች ግራ ገብተውኛል። እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር ትለናለች የዛሬ ባለ ታሪካችን። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያሳውቋት።